ሴት ልጅስ ቶሎ መጨረስ ብትቸገር ህክምና ያስፈልጋታል ወይ? ማለትም አንድ ሴት በግንኙነት ሰዓት ከአንድ ደቂቃ በላይ መቆየት ባትችል ህክምና ያስፈልጋታል ወይስ አያስፈልጋትም የሚለውን ላስረዳችሁ። ሶ ወንድና ሴት ግንኙነት ሊያደርጉ ሲሉ ፌዞች አሉ እኛ የምንከፋፍላቸው። የመጀመሪያው ፌዝ ኤክሳይትመንት ነው። ማለትም ለግንኙነት ሰውነታቸው ዝግጁ ይሆናል። የሴት ልጅ እርጥበት ይኖረዋል፣ የወንድ ልጅ ብልት ይቆማል። ከሱ ቀጣይ ፌዝ ፕላቱ እንለዋለን። ይህንን የግንኙነት ፍላጎት ሰስቴን አድርገን የምንቆይበት ቤት ነው። ከሱ ቀጥሎ ደግሞ ኦርጋዝም የምንለው ማለትም ፒክ የሚያደርግበት ፌዝ ኦርጋዝም ፌዝ እንለዋለን። ሰው ቀጣዩ የመጨረሻው ስቴጅ ላይ ነው የምንለያየው። ወንድ ልጅ ሪዞሉሽን ልክ ከኦርጋዝም በኋላ ሪዞሉሽን የሚለው ስቴጅ አለ። በዛ ሰዓት ሪፍራክቶሪ ነው። ሪፍራክቶሪ ማለት ለግንኙነት ሰውነቱን ለማዘጋጀት ጊዜ ይፈልጋል። ምን ያህል ጊዜ ይፈልጋል የሚለው በየወንዱ ይለያያል። በእድሜ፣ በቴስቴስትሮን፣ በመጠጥ፣ በመድኃኒት ብዙ ፋክተሮች አሉት። የሴት ልጅ ግን ልክ ከኦርጋዝም በኋላ ሪዞሉሽን ላይ ራሱ እያለች መልሳ ኤክሳይታቶሪ ፌዝ ውስጥ መግባት ትችላለች። ማለትም በአንድ ግንኙነት መልቲፕል ኦርጋዝም ኤክስፒሪየንስ ማድረግ ትችላለች ሴት ልጅ። ሴት ልጅ በግንኙነት ሰዓት 1 ደቂቃ በላይ መቆየት ባትችል ራሱ መልቲፕል ኦርጋዝሞች ኤክስፒሪየንስ ታደርጋለች እንጂ ህክምና አያስፈልጋትም።